ወዳጆቼ አላህ ለምን እባብንና ፒኮክን ከጀነት አባረራቸው? እነሱስ ከኢብሊስ ጋር እንዴት ተገናኙ? ከሰይጣን ጋር ምን ኃጢአት ብትሰራስ ነው ፒኮክ ተጨማሪ ውበቷን የተገፈፈችው? እባብስ ለምን የዚህ አይነቱን አስፈሪ ቅርጽ ያዘ? በእባብ አፍ ውስጥስ መርዝ የተፈጠረበት ምክንያት ምንድን ነው? የእነዚህ ጥያቄዎች መልስ በዚህ ታሪክ ውስጥ ተቀምጧል። ሁሉንም ነገር ለማወቅ ቪዲዮውን እስከ መጨረሻው በትኩረት ተመልከቱ። ቪዲዮውንም ላይክ ማድረግ እንዳትረሱ። በኮሜንት ሳጥኑም ውስጥ ሱብሃንአላህ በማለት ጻፉ። ምን ያህል ሰው በጀነት እንደሚያምን ማወቅ እንድንችል። ውድ ወዳጆቼ ይህንን ታሪክ ቃል በቃል በሐዲስና በቁርአን ላይ ተመዝግቦ አናገኘውም። ነገር ግን አላህ በቁርአን ላይ በምዕራፍ 24 በአንቀጽ 45 ማለትም በሱራ አልኑር በአንቀጽ 45 ላይ እንዲህ ይላል። አላህም ተንቀሳቃሽን ሁሉ ከውሃ ፈጠረ፣ ከእነሱም በሆዱ ላይ የሚሄድ አለ፣ ከእነሱም በሁለት እግሮቹ ላይ የሚሄድ አለ። አላህ የሚሻውን ሁሉ ይፈጥራል፣ አላህ በነገሩ ሁሉ ላይ ቻይ ነውና ይላል። ነገር ግን ይህ ታሪክ እንደ ኢብን ኻቲር ያሉ ሊቃውንቶች በጻፉት ቀሰሱል አንቢያ ባለው መጽሐፍ ላይ ተጠርቋል። አላህ የተሻለውን ያውቃል። የዚህ ቪዲዮ ዋና ዓላማ ሸይጣን በምን አይነት መንገድ ሰዎችን ሊያታልል እንደሚችል ለማሳየት ይጠቅማል በሚል የቀረበ ነው። ይህንን ከግምት በማስገባት እንድትመለከቱት በትህትና ጠይቃለሁ። አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን፣ ሁላችሁም እንደምታውቁት ፒኮክ እጅግ በጣም ቆንጆ ፍጥረት ናት። ልበ ደንዳና የሆነ ሰው እንኳ ውበቷን አይቶ ይማረካል። በውበቷ የማይማረክ ማንም የለም። ነገር ግን አስታውሱ፣ በዚህ ዓለም ላይ የምታዩት የፒኮክ ውበት በገነት ትኖር በነበረ ጊዜ ከነበራት ውበት አንጻር እዚህ ግባ የሚባል አይደለም። ኃያሉ አላህ ነቢዩ አደም ዓለይሂ ሰላምን ከሸክላ ሲፈጥር መላኢካዎቹን ሁሉ በአደም ፊት እንዲሰግዱ አዘዛቸው። ከእነርሱ መሃል ኢብሊስም ነበረበት። ኢብሊስም እንዲሰግድ ታዞ ነበረ። መላኢካዎቹ ሁሉ እሺ ብለው ሰገዱ። ነገር ግን ኢብሊስ በእብሪትና በኩራት ተነሳስቶ አሻፈረኝ አለ። አልታዘዝም በማለቱ የተነሳ አላህ ተቆጣበት፣ እናም ረገመው። ከዛ ቅጽበት አንስቶም በነቢዩ አደም ዓለይሂ ሰላም ላይ በቀሉን ለመወጣት ያለው የጋለ ፍላጎት በኢብሊስ ልብ ውስጥ ተቀጣጠለ። የመጀመሪያውን ስግደት ካደረጉ በኋላ መላኢካዎቹ ራሳቸውን ቀና ሲያደርጉ የኢብሊስን አሳዛኝ ሁኔታ ተመልክተው ተገረሙ። በክብርና በትህትና ሁለተኛውን ስግደታቸውን ፈጸሙ። አላህ አደም ዓለይሂ ሰላምና እናታችን ሐዋ ዓለይሃ ሰላም ፍጹም በሆነ ሰላምና ደስታ በሚኖሩበት በጀነት አኖራቸው። ከጣፋጭ ፍሬዎቹና ካሉት ሌሎች በርካታ የጀነት በረካዎች ላይ እየተመገቡ መኖር ጀመሩ። አንድ ቀን አላህ የዓለማቱ ጌታ ነቢዩ አደም ዓለይሂ ሰላምን ጠራውና እንዲህ አለው፣ አደም ሆይ ሰይጣን ለአንተም ለሚስትህም ግልጽ ጠላት ነው። ከጀነት እንዳያስወጣህ ተጠንቀቅ። በዚህም አላህ በግልጽ በሰይጣን ተንኮል ውስጥ እንዳይወድቁ አስጠንቅቋቸዋል። አላህ እርሱንም ሚስቱንም በደንብ አስጠንቅቋል። አላህ ኢብሊስን የተረገመ ብሎ ሲያውጅ ወዲያውኑ ከጀነት ተባረረ። የጀነት በርም ለዘላለሙ ተዘጋበት። ነገር ግን ኢብሊስ ከሩቅ ሆኖ ጀነትን ይመለከት ነበረ። በነቢዩ አደም ዓለይሂ ሰላም ላይ የሚያደርሰውን በቀል በልቡ እያውጠነጠነ የጀነት በሮች ሁሉ ሲዘጉበት ኢብሊስ በአንዱ በር ላይ ሆኖ ውሎ አድሮ የሆነ ነገር ከዛ ይወጣል በሚል ተስፋ 300 ዓመታትን ያህል ጠበቀ። ይህ በእንዲህ እንዳለ ነቢዩ አደም ዓለይሂ ሰላም የበሩን በጥብቅ መዘጋት ሲመለከት ኢብሊስ በምድር እኔ በጀነት ነው የቀረሁት ሲል አምኗል። በዚህም በፍጹም ዳግም እንደማይገናኙ ተሰምቶታል። ከኢብሊስ ተንኮል ነፃ እንደሆነና በሰላም መኖር እንደሚችል አምኗል። በዚህም ምንም ችግር ሳይገጥመው የጀነትን ውበትና በረከት መኮምኮም ይችላል። ነገር ግን በኢብሊስ ልብ ውስጥ የተቀጣጠለው የበቀል እሳት በኃይል እየነደደ ነበረ። ወደ ጀነት ለመግባት በርካታ እቅዶችን መቅረጽ ጀመረ። በቀጥታ መግባት የማይቻል ስለሆነ መንገድ መፈለግ ጀመረ። ከዛም የአላህን 3 ኃያል አዛሞች ወይም ቅዱስ ስሞች አስታወሰ። እነርሱን እየጠቀሰ 7 ሰማያትንና 7 ምድሮችን መሻገር የሚችልበትን እነዚህን ኃያል ስሞች በመጥቀስ ኢብሊስ በአንዱ የጀነት በር ጋር ደረሰ። መዘጋቱን ባየም ጊዜ ጠበቀ። ድንገት ፒኮክ በራ ግድግዳው ላይ አረፈች። ወዲያውኑ ኢብሊስ ሊያግባባት ሞከረ። ከጀነት አጥር ውጭ ተቀምጦ ኢዝሚ አዛምን መቅራት ጀመረ። ይህንን ስታይ ፒኮኳ በጉጉት ማንነቱን ጠየቀችው። ኢብሊስም እንዲህ ሲል መለሰላት፣ እኔ የአላህ መላኢካ ነኝ። ፒኮኳም እዚህ ምን ታደርጋለህ ስትል ጠየቀችው። ኢብሊስም እንዲህ ሲል መለሰ፣ ወደ ጀነት መግባት እፈልጋለሁ፣ ግን ከአላህ ፍቃድ የለኝም። ለዚህም ሲባል የአንቺ እርዳታ ያስፈልገኛል አላት። የጀነትን በረከቶች ሁሉ አይተሻል። እኔም ለአንዴም ቢሆን እንኳ ማየት እፈልጋለሁ። እባክሽን ይችን ትንሽ ፍላጎቴን አሟይልኝ።
ፒኮኳ በመጨረሻ እንዲህ እስክትለው ድረስ ኢብሊስ ፒኮኳን ለመናት። ነቢዩ አደም አለይሂ ሰላም በጀነት እስከቆየ ድረስ ማንንም ሰው ወደ ውስጥ እንዳስገባ የተሰጠኝ ምንም ፍቃድ የለም አለችው። ይህንን ሲሰማ ፒኮኳን በመገፋፋት እንዲህ አለ፣ ወደ ጀነት ከወሰድሽኝ 3 ልዩ ዱዓዎችን አስተምርሻለሁ። አንቺም እነዚህን 3 ዱዓዎች ከተገበርሻቸው 3 ነገሮችን ታገኛለሽ። አንደኛ አታረጅም፣ ሁለተኛ አትሞችም፣ ሶስተኛ ለዘላለሙ በጀነት ትኖሪያለሽ። أول مرة في كل مرة أنا كنت معك، شاركتك فرحتك، توترك، والأهم نجاح. من 10 سنين لايف كارد معكم وبنكمل معكم. ግፊቱን መቋቋም ያቃታት ፒኮክ በኢብሊስ ማታለያ ውስጥ ወደቀችና ወደ ጀነት በር ወሰደችው። በሩ ላይ እየጠበቀ ያለ አንድ እባብ ነበረ። ፒኮኳ ለእባቡ ስለ ኢብሊስ የሚገፋፋና የሚያማልል ሐሳብ ነገረችው። ይህንን ሲሰማ እባቡ የጀነትን በሮች ሁሉ ዘጋው። ከዛም ስለ ማንነቱና ስለመጣበት ዓላማው ለመጠየቅ ወደ ኢብሊስ ዘንድ ጭንቅላቱን አውጥቶ ተመለከተው። ከዛም ኢብሊስም እንዲህ ሲል መለሰለት፣ እኔ የአላህ መልአክ ነኝ። ከዛም እባቡ እንዲህ አለ፣ ለፒኮኳ ያስተማርካትን ዱዓ ለኔም አስተምረኝ። ኢብሊስም እንዲህ ሲል መለሰ፣ አንድ ነገር ካደረክልኝ ላስተምርህ እችላለሁ። ይህ ወደ ጀነት ከወሰድከኝ ነው። እባቡም ነቢዩ አደም አለይሂ ሰላም በጀነት እስካለ ድረስ ማንንም ሰው ወደ ጀነት ለማስገባት ፍቃድ አልተሰጠኝም አለው። ከዛም ኢብሊስ እግሬ ጀነትን አይረግጥም፣ አፍህ ውስጥ ገብቼ አልወጣም። በሰይጣኑ ተሸወደ። እባቡ አመነው። ከዛም አፉን በሰፊው በመክፈት ኢብሊሱ እንዲገባ ፈቀደለት። ኢብሊስም በፍጥነት ወዲያውኑ አፉ ውስጥ ገባ። እባቡ ከዛ በሩን ዘግቶ ወደ ጀነት ገባ። በአፉ ውስጥ ኢብሊስን ደብቆ አንዴ ወደ ውስጥ እንደገባ ኢብሊስ ለእባቡ እንዲህ አለው፣ አላህ ነቢዩ አደም አለይሂ ሰላም እንዳይበላ ከከለከለው ዛፍ ጋር ውሰደኝ አለው። እባቡም ወደ ዛፉ እየመራ ወሰደው። እዛም ሲደርሱ ኢብሊስ በማታለል በእባቡ አፍ ውስጥ እያለ ማልቀስ ጀመረ። በዚህ ዓለም ላይ የተደረገው የመጀመሪያው የለበጣ የግብዝነት ለቅሶ የተለቀሰው ከተረገመው ኢብሊስ ውጭ ካለ ሌላ ሰው አልነበረም። ኢብሊስም በእባቡ አፍ ውስጥ ተደብቆ ማልቀስ ጀመረ። ለቅሶውን ሲሰሙ የጀነት ነዋሪዎች በአግርሞት ተሰብስበው ከዚህ በፊት ከእባቡ የዚህ አይነት ድምፅ ሲወጣ ሰምተን አናውቅም ሲሉ አጉረመረሙ። እናታችን ሐዋ አለይሃ ሰላም እባቡን የሚያለቅስበትን ምክንያት ስትጠይቀው ኢብሊስ ከአፍ ውስጥ ሆኖ መለሰ፣ የማለቅሰው ከጀነት ልትባረሩ ስለሆነ ነው። አላህ እንዳትበሉ የከለከላችሁን ፍሬ ከእርሱ ብትበሉ ከጀነት ፈጽሞ አትባረሩም። ለዚህ ምክንያት ነው እንዳትበሉ የከለከላችሁ። ኃያሉ አላህ በቅዱስ ቁርአን ላይ እንዲህ ይላል በሱራ ጣሃ በአንቀጽ 120 ላይ ሰይጣንም ወደ እርሱ ጎተጎተ፣ አደም ሆይ በመዘውተሪያ ዛፍ በማይጠፋ ንግስናም ላይ ላመላክትህን አለው። ከዛም በአላህ በመማል እንዲህ አለው፣ ጉዳትን ከጅዬ አይደለም እኔ ለእናንተ በርግጥ ከሚመክሯችሁ ነኝ ሲልም አማልላቸው በማለት አላህ በቁርአን ላይ ይገልጻል። ውድ ተመልካቾቻችን በዚህ ዓለም ላይ የመጀመሪያው ውሸታም ይህ የተረገመ ኢብሊስ ነው። እናታችን ሐዋ አለይሃ ሰላም በኢብሊስ የውሸት መሐላ ተሸውዳ ከተከለከለው ፍሬ በላች። 2 ፍሬዎችም ቆርጣ ለነቢዩ አደም አለይሂ ሰላም ወሰደች። በዚህም ሳቢያ አላህ አደምንና እናታችን ሐዋ አለይሃ ሰላምን ከጀነት አባረራቸው። ይህ በእንዲህ እንዳለ ኢብሊስን በመርዳታቸው ፒኮክ አላህ የነበራትን እጅግ ከልክ ያለፈ ውበት ነጠቃት። ወደ ጀነት ኢብሊስን በአፉ ደብቆ ያስገባው እባብም በአፉ ውስጥ መርዝ እንዲኖር ተረገመ።